እሺ አጀማ ሰሞኑን ያው እንደምታውቁት በደጋን ላይ ቀጥሎ በኮምቦልቻ ትናንትና በቅርቡ ላይ ለተቸገሩ ልጆች ልብስ ስናለብስ ቆይተናል አይደለ? ዛሬ ደግሞ የት ነው ይሄ ጀማ? ደሴ የሰላሀዲን። ዛሬ ደግሞ በአራተኛው ቀን ደሴ ላይ ለሚገኙ የቲሞች ያውና ለአንድ መቶ ልጆች ለመቶ ልጆች የተዘጋጀ ልብስ ነው። 100 የቲም ልጆች ያሉ ወላጅ የሌላቸው ልጆች ለእነዚህ ልጆች የተዘጋጀ ልብስ ይለብሳሉ። አልብሳቸው ባረከላሁ ፊኩም። አንድ እናትመርጡ ለሙስሊሞችም ለክርስቲያን ልጆችም ለሁላቸው ነው የምታለብሱት። አብዱልከሪም አለ አብዱልከሪም አለ አማን ናችሁ? አቦሌ ጠለሽ የለም ማሙ። አሰላሙ አለይኩም። እንዴት ነህ? አሰላሙ አለይኩም ሀቢቢ። ሰላም እንዴት ናችሁ? ደህና ናችሁ? ረስተኛል መሰል አይደል? ላካቸው የደሴው ኡስማን ትረሳዋለህ? የደሴ ኡስማን እቺ ተቀላለች። ማነው? አይ ላኪ ማማዬ ላኪ ሰዓት ላኪ። ያው ልጆች ላኪ በቃ ልጆችን አልብሷቸው አሁን። እሺ አዎ ጀመሪያ እሺ እንግዲህ ሀገራችን ላይ እንደምታውቁት ስደተኞች በጣም በዝተዋል። ህይወት በጣም ከባድ የሆነበት ጊዜ ነው። ሁሉ ነገር ተወዷል። እነዚህ እናቶች እኔ በአካል ሄጄ አይቻቸዋለሁ። እነዚህም በነገራችን ላይ ደሴ ላይ ማለት ነው። በጣም ገና የሆነ ንግግር አድርጎ ስላቸው በእንባ ነበር የጀመሩት። ወላሂ አስታውሳለሁ። የዛሬ ዓመት እዛ ነበርኩ እና በጣም አልቅሰው ነው በቃ የሚናገሩት ምናምን ልጆቻቸውን በቃ የሚያበሏቸው ሁሉ ነገር እንደከበዳቸው፣ ህይወት በጣም እንደከበዳቸው ምናምን ሲናገሩ ነበር። በእነርሱ ውስጥ በመካከላቸው ሙስሊሞችም አሉ፣ ክርስቲያኖችም አሉ። ይሄ ማህበር ሰብስቦ እነዚህን ሰዎች በተቻለው አቅም ከየቦታው እየለመነ እየጠየቀ ምናምን እነሱን ይቀልባቸዋል እና ስደተኞች በጣም የበዙበት ሁኔታ ላይ ሆኗል። ስለዚህ በተቻለን አቅም ይሄ ልብስ ምኑ ነገር አያደርግላቸውም። በእርግጥ ሊያስደስታቸው ይችላል ልጆቻቸው እናቶቻቸውን ለተወሰነ ጊዜ። ወደፊት ግን የሚበሉት የሚቋቋሙበት የሆነ ነገር ቢደረግ መልካም ነው። ወላሂ በቃ ብር መስጠት ምናምን ብቻ ሳይሆን ስራ የሚሰሩበት የሚፈጠርላቸው መንገድ ተደርጎ በቃ አንድ ሰው ቢያንስ የሁለት የሶስት እናቶች የስራ ማስጀመሪያ ትንሽ ነገር መንገድ ላይ ቁጭ አድርገው እንዲሸጡና ልጆቻቸውን እንዲያስተዳድሩ የሚደረግበት መንገድ ተፈጥሮ ሁላችን እዚህ ቢያንስ አንድ ሰው ሁለት እናቶችን ሶስት እናቶችን እኔ እሸፍናለሁ ሄደና ከዚህ ከማህበር እያወጣ በቃ ራሳቸውን የሚችሉበት መንገድ አድርጎ በቃ ልጆቻቸውን የሚያስተዳድሩበት ይሄ መንገድ ቢፈጠር ጥሩ ነው። አንዱ ሌላውን መርዳት አለበት። ማሻአላ ማነው ስምሽ? ሚራ ደስ ብሎሻል? ማሻአላ ያምራላ። እሺ ስምሽ ማነው? ሚራ ሚራ እና በዚህ መልኩ ችግር ላይ ያሉ ሰዎችን መቅረፍ ይቻላል። አምላክ አላህ ሱብሓነሁ ወተዓላ ዘካን የደነገገው ሰዎች በአግባቡ ዘካቸውን ከሰጡ ምድር ላይ ድሃ ስለማይኖር ነው። ሀብታሞች በእርሳቸው ላይ ያለውን ግዴታ አምላክ ግዴታ ያደረገባቸውን ዘካዎች ቢያወጡ በምድር ላይ ድሃ አይኖርም ነበር። አንዱ ለሌላው መርዳት ማገዝ አለበት። አንዱ ሌላውን ሊተባበር ይገባል። ሙስሊም ብቻውን የሚበላ አይደለም። እዚህ ዓለም ላይ የምትዘወትሩበት ዓለም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። እኮ
ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም ብለዋል። የሙስሊም ባህሪ ምንድነው? አካፍሎ ማብላት ነው። ጎረቤቱን እንደተራበ እያወቀ ለራሱ ጠግቦ ያደረ ሰው ይሄ ሙስሊም አይደለም ብለዋል። ትክክለኛ የሙስሊምነትን ባህሪ አልተላበሰም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አፍደሉ ጣዓሚ ዒንደላህ አጣዓሙ አለዚ ከሱረት ፊሂ አልአያት ያው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በላጭ ምግብ ብሎ ማለት እጆች የበዙበት ምግብ ነው አሉ። ብቻችሁን አታብሉ አካፍሉ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጣዓሙ ልዋሒድ የክፊ ልልኢስነይን ወጣዓሙ ልኢስነይን የክፊ ልልአርበዓ ወጣዓሙ ልአርበዓ የክፊ ልሰማንያ አሉ። የአንድ ሰው ምግብ ለሁለት ሰው ይበቃል። የሁለት ሰው ምግብ ለአራት ሰው ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል እና አካፍላችሁ ብሉ ብቻችሁን አትብሉ ብሏል። አያችሁ፣ ይሄ ነው ኢስላም። ለሌሎች አካፍላችሁ መብላትን ያዛል። የእስልምና መሰረት ከተባሉት መካከል አንደኛው ለሌሎች ማካፈል ነው አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። የመጀመሪያው መሰረት ምንድን ነው? ከሁሉም በፊት ተቀዳሚ የመጀመሪያው መሰረትና ትእዛዝ የእስልምና ምንድን ነው? አምላክ አንድና ብቸኛ ነው ብሎ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ በመስከር ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ በመስከር ነው። ሁለተኛው መሰረት ምንድን ነው? ሶላትን መስገድ ነው። ገብታችኋል? ሸሃደ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ እንዳለ ሆኖ ሶላትን መስገድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ መገዛት ነው። ከዚያ በመቀጠል ሶስተኛ ላይ ያለው ዘካ መስጠት ነው። አያችሁ፣ በአንዱ አላህ ታምናለህ፣ እርሱን በብቸኝነት ትገዛለህ። ከዚያ ደግሞ ያለህን ለድሃዎች አካፍል የሚል ነው። ኢስላም ሌሎችን በመርዳት ላይ በማገዝ ላይ የተመሰረተ ሃይማኖት ነው። ወኢታእ ዘካ ዘካን መስጠት፣ ለተቸገሩ ድሃዎች መስጠት፣ ማልበስ፣ ይሄን የታዘዝንበት እና በያላችሁበት አካባቢ ይህን ነገር አስቡበት፣ እናስብበት። የተቸገሩ ሰዎችን ማየት አለብን ዞር ብለን። እሺ እሺ ካላላችሁ ዋ ኢንሻአላህ እሱ አንድ ነገር ልበል። በጣም ይቅርታ ይሄን ነገር በጣም ስለገረመኝ ነው። ከአንድ ከክርስቲያን ወገን ነው የተመለከትኩት። ሱብሃንአላህ ይህን ስራ እዚህ እየተሰራ እንደነበር አላወቅኩም። ከዛሬ ነው ያየሁት እዚህ በአካል። ከአንድ ከክርስቲያን ወገናችን ግን ቪዲዮ ሰርቶ ይህ ነገር መበረታት ያለበት ነገር ነው ብሎ ቪዲዮ ለቆ ነው የተመለከትኩት። በጣም ትልቅ ነገር ነው። እሱ ቅድም ተናግሯል። ዘካ የኛ ዘካ ምንጎርርበት አይደለም። 1000 ሰው ሰብስበን መቶ መስጠት አይደለም። ያ አይደለም ሀሳቡ። ሰዎችን ማቋቋም፣ የቸገረበት ቦታ ማስቀመጥ። ያለበዚያ ልክ እንደነዛ ከሃዲዎች እንሆናለን። አላህ ሱብሓነሁ ወተዓላ ስጡ አውጡ ሲባሉ ወኢዛ ቂለ ለሁም አንፊቁ ሚማ ረዘቀኩሙላህ ቃለ ለዚነ ከፈሩ ሊለዚነ አመኑ አኑጥዒሙ መን ለው የሻእ አላሁ አጥዓመ። የመካ ሙሽሪኮች እንደዚህ ነበር ቢል አላህ ቢፈልግ ኖሮ የሚያበላውን ሰው እኛ ምን አግብተውን ነው ከብራችን አውጥተን የምንሰጠው እያሉ እንደዛ ያሾፉ ነበር። ከነዛ ሰዎች መሆን የለብንና በቻልነው መጠን ይህንን ስራ መደገፍም ማገዝም አለብን። ዱዓም ማድረግ አለብን። በጣም የሚበረታታ ነው። ዱንያ አላህ ሱብሓነሁ ወተዓላ ለሙስሊም ለሙእሚን ለካፊር ለመጁስ ለሙሽሪክ ብሎ አለያትም። የአላህ ሱብሓነሁ ወተዓላ ርህሩህነቱ ለሁሉም ነው። ዱንያ ጀናሐ በዑድ አላህ ዘንድ አይመዝም። ለዛ ነው እንደዛ ቢሆን ኖሮ አንድ ሙሽሪክ አንድ ጉንጭ ውሃ አይጎነጭም ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ኬር አንስጥ፣ እንተባበር፣ እንስራ። አሁን እዚህ ጋር የማያቸው አብዛኞቹን አሁን ፊት ለፊት ከማየው ልጅ ጀምሮ አውቃቸዋለሁ። አላህ ይጨምርላቸው፣ አላህ ያግዛቸው። ተባበሩ። ይህን እንደዚህ አይነት አካውንቶችን ፎሎ አድርጉ። በብር መስጠት ከቻላችሁ ብር አድርጉ፣ እስጡ። ምንም ካልቻላችሁ ደግሞ ዱዓ አድርጉ። አላህ ያግዛችሁ። ኢንሻአላህ ይሄንን ልበል ብዬ ነው። በጣም ደስ ስላለኝ ነው። አንተም አላህ ይጨምርልህ። ሁላችንም ያለንን ካፒታል ነው መጠቀም ያለብን። ሚዲያ ካለው ሚዲያ ይጠቀማል። ብር ካለው በብር ይሰጣል። እውቀት ካለው በእውቀቱ ያግዛል። ተባብሮ ደግሞ የተሻለ ማህበረሰብ መፍጠር ይቻላል ማለት ነው። السلام عليكم. السلام عليكم አይሰማ ሚዩት ነው ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሻሃዳ መቀበል ፈልገሽ ነው አይደል? እሺ የምለውን ቃል አብረሽኝ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ
አሽሀዱ አን ላ ኢላሃ ኢለላህ የሚለውን አብረሽኝ በይ። እሺ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ እሺ። ስለ ሶላት አሰጋገድ ምናምን ከአንቺ ጋር ያሉ ሙስሊሞች ካሉ እነሱ ያስተምሩሻል። እሺ። ስምሽ ማን ነበር? ስምሽ ማን ነበር? እሺ። ስሟ ማን ነበር? ስሟ ማን ነው? የመጀመሪያ ስሟ ማን ነበር? አዲሲ። እሺ። አሁን ካሚላ ነው ስም መርጠሻል አይደል? በዚህ በፓስፖርቴ ካሚላ ነው። እዚህ በሀገር ቤት አዲስ ነው። በቃሽ። ስለዚህ ስለ ሶላት አሰጋገድ ምናምን ያስተምሩሻል። አብራችሁ ስገዱ። እሺ። አያሽ መልካም ጊዜ ሆነላችሁ። ሻወር ወሰጂ። እሺ ወስጃለሁ። አያሽ ቻው። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون። እሱ ጥያቄ ነበረኝ። ሰላም አለይኩም ብያለሁ፣ አልሰማኝም ማለት وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون. السلام عليكم. سامعني؟ كدر شكدر እንዴት ነህ? ደህና ነህ? አልሐምዱሊላህ እኛ ደህና ነን። ያው አሁን ደሴ እያለበስን ነው። ነገ የሀይቅ ፕሮግራም አለንና ሀይቅ ላይ ከ280 በላይ አይታሞች አሉና ትንሽ የሆነ ገንዘቡ እውነት ለማውራት ያንን ሁሉ ማልበስ አይችልምና ምናልባት የሚነይት ካለ እዚሁ ማገዝ ይችላል። ትንሽ የገንዘቡ አጠር ይላል። አሁን ያለነ ማለት ነው 280 ናቸው አይታሞቹ ነገ የምናለብሰው ሀይቅ ኢንሻአላህ። አላህ ያግዘን። እንግዲህ በዱዓ እናንተም አግዙ። ለአንድ ልጅ በነፍስ ወከፍ ስንት ነው የሚያስፈልገው ሀቢቢ? 2000 ከ2000 እስከ 2500 ያስፈልጋል። እሺ አንድ ካልኩሌሽን ላሳያችሁ ያጀማ። እኛ በውስጥ እንጨርሰው እንትን ይባላል። ኢዩቴን ካልኩሌሽን ላሳያችሁ። 2000 ብር ከ2800 በ2000 ብር እንስራው። ስንት ልጅ ነው የተባለው? 280። ያው የሚመጣውን ብር ተመልከቱ ያጀማ። ወላሂ በትብብር ሲሰራ ይሄ በጣም ትንሽ ብር ነው። በጣም ትንሽ ብር ነው። አንድ ሰው 2000 ሰው 280 ሰው 2000 ብር የሚችል 280 ሰው ይሸፍናል። 2000 ብር ብቻ መስጠት የሚችል 280 ሰው ይሄንን ይሸፍን። አና ወካፊኡል የቲም ከሃቴኒ ፊል ጀና ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኔና ለየቲሞች ትልቅ ቦታ ሰጥቷል እስልምና። አላህ ሱብሓነሁ ወተዓላ ቁርአን እስከ ማውረድ በእነሱ ምክንያት ደንግጓል። ይህንን መሸፈን ትችላላችሁ። 2000 ብር 280 ሰዎች 2000 ብር ብትሸፍኑ خلاص አለቀላቸው ማለት ነው። አቡበከር አካውንቱን ፒን ማድረግ ከቻለ ፒን ያድርገው። እንትን ላይ አካውንት ፕሮፋይል ላይ አለ፣ እዚህም ሲጻፍን ስለሚል አለበለዚያ ደግሞ ሪድዋን የሚለውን የሚለቀው ልጅ ትክክለኛ ነው። እሺ አመሰግናለሁ። አሁን ያሳየኝ ጥቅሶች በሌላ አንግል ነው ነብይነታቸውን ከተቀበሉ በኋላ የገለጹት ነው። ግን ዘካርያስን አንስታልና ዘካርያስ ቅዱስ
ገብርኤል ሲገለጽለት ፊት ለፊት ነው የተገለጸለት። ክንፉን እያራገበ ነው የገለጸለት። እኔ ገብርኤል ነኝ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተገለጠለት። ከዛ ዘካርያስም ደንግጦ አላመነውም ነበር ይላል። ከዛ ስላላመንከኝ ዱዳ ትሆናለህ ያለው እና ምን ለማለት ፈልጌ ነው ጥያቄ የሆነብኝ፣ አንድ ነብይ ወይም አንድ መልአክ ትልቅ መልእክት ነው ይዞ የመጣው። ጅብሪል ይዞ የመጣው ትልቅ መልእክት ነው። ያንን ትልቅ መልእክት እኔ ገብርኤል ነኝ ወይም እኔ ጅብሪል ነኝ፣ የእግዚአብሔር መልእክተኛ ጅብሪል ነኝ፣ አንተ ይሄን አድርጎ ፊት ለፊት መናገር አይጠበቅበትም ወይ? ተናገረ። እያሳየው ተናገረ። እሱ በሌላ ክፍል እኮ ነው ያሳየህ፣ በሌላ ክፍል ነው። እንግዲህ የኔ አረዳድ ሊሆን ይችላል፣ ግን በሌላ ክፍል አይደለም። ሐዲሱ አንድ ሐዲስ ሲመጣ በብዙ ዘገባ ይመጣል። ከነዚያ ዘገባዎች መካከል አንድ ልታይ ትችላለህ። ገብቶሃል አይደለም? ግን ነብዩ መሐመድ ጀብሪል ተገለጸልኝ ብሎ አላለም ብለዋል። ሰዎች ናቸው ለአንተ የተገለጸልህ ጀብሪል ነው ብለው ያሉት አይደለም፣ ራሳቸው ናቸው እያልኩ እያሳየሁ ምንጭና ቁጥር አሁን እየሰጠሁ እኔ ራሴ ጅብሪልን አየሁት አሉ። አንድ በቃ የእንግሊዝኛውን አወጣለት። በቃ ውከር እንደ ቁጥሩ ልስጥህ። እንግሊዝኛ ታነባለህ፣ አረበኛ ወደ አማርኛም ቀይሬ አሳይቻለሁ። እናሳየህ እኔ ራሴ ጅብሪልን አየሁት ብለው ተናገሩበትን ሰው አሳይተኛል እኮ ግን አንተ ትረዳኛለህ ብዬ ስላሰብኩ ነው። ገብቶሃል? ምንድነው መሰለህ ጥያቄ፣ ሐዲሱ በብዙ መንገድ ይመጣል። አንድ ሐዲስ ማለት ነው። ያን ሐዲስ በሚዘገብ ጊዜ ማለት ነው። በዚያ ላይ ሁሉንም ጥናት ማድረግ አለብህ። ሁሉንም ጥናት አድርግና ይሄ የምትፈልገው ነገር አሁን ሌላኛው ሐዲስ ላይ አለ ወይ? አንተ ያየኸው ሐዲስ ያውቃለህ አይደል? አይ እሱን አይደለም። እሺ ጨርሰሽ። እኔ ምንድነው መሰለህ ቃል በቃል ምንድነው ለዘካርያስ ወይም ለመሪማ እንደተገለጠው ሁሉ የዛን ሰዓት በተገለጣላቸው ሰዓት ፊት ለፊት እኔ ገብርኤል ነኝ ለምን አላለም? ከሌላ አካልስ ቢሆን በምን ይታወቃል ነው የኔ ጥያቄ። ገብቷል? ብሏል ብዬ እስካሁን እያሳየሁ የነበረው እሱ ነው። ቅድም አሳየሁ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ያለበትን ቅድም አሳየሁ አይደል? አይታላላየህ? እሱን አይቻለሁ፣ ግን እሱ በሌላ ክፍል ነው። እሱ መጀመሪያ የተገለጠ ጊዜ ሌላ ቦታ ሄደው መናገራቸው እነዚያ ምስክር ብቻ ነው ያደረጉት። ወረቃ መጥቶ አንተ የቀደምት ነብያት ሲገለጥልህ የነበረ ያ መልአክ ነው የተገለጠልህ ያለለት እንፈልጋ ከሆነ መሰከረ። እሱ አንድ መስካሪ እንጂ ሌላ አይደለም። እሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስላላወቁት አይደለም። በሰዓቱ ደንግጠው ነበር። አዎ ደንግጠው ነበር። ደንገጥ የሰው ልጅ ባህሪ እንደሆነ መጀመሪያ አስረድቻለሁ። በዚያ በደነገጠበት ጊዜ ያ አካል ያንን ነገር ላይናገር ይችላል። በሌላ ሐዲስ ላይ ግን ተዘግቧል እያልኩ ሐዲሱን እያሳየንህ ነው። እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ ብሎ እንደመጣላቸው የመጀመሪያውን የቁርአን ምዕራፍ ራስ አውጥቼ ያን የገለጠላቸውን ቃል ማለት ነው። መጀመሪያ የመጣላቸው አንብብ የሚለው ቃል ነው። በዚያ ላይ መጥቶ ማንነቱን ራሱ ነግሯቸዋል። ቦታቸዋል ያው እና ይታያል። በእንግሊዝኛ እኔ ነብዩ መልአኩ ገብርኤልን ራሳቸው እንዳዩት መስክረዋል፣ ተናግረዋል። ቡኻሪ ላይ የተዘገበ ሐዲስ ይሄን ሐዲስ ቅድም ሳሳየህ ነበር። ረአይቱ ጅብሪል ወለሁ 600 ጀናህ ይላሉ። አቡበከር አውጣለት አንድ ጊዜ ቡኻሪ 3232 ቡኻሪ 3232 ራሳቸው የተናገሩበት አ 3232 በብዙ መንገድ መጥቷል አይደል ሐዲሱ። ኦኬ ያው እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተናግረዋል። ጅብሪል እንዳዩ እዚህ ጋር ተናግረዋል። ረአይቱ ጅብሪል ወለሁ 600 ጀናህ። ሌላ ሙስሊም ላይ 174 ናውጣ። ሙስሊም 174 174
ያው እነዚህም ጋር ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተጽፏል። እሺ ይህን ይመስላል። እሺ ሌላ ጥያቄ አለ? እሺ ሌላ ጥያቄ ደግሞ ነብዩ መሐመድ በ6 ዓመታቸው አግብተው አይሻን በ9 ዓመታቸው ተገናኙ ይላል እና እሳቸው ይሄንን ሲያደርጉ የእሳቸውን ልጅ ግን ከልክለዋል። ያውም በ18 ዓመቷ ከልክለዋል እና አይጋጭም ወይ? እሺ ጥያቄ ነው። አመሰግናለሁ። በጣም ጥሩ። እሺ ነብዩ በዚህ ዓመት ግንኙነት አደረጉ የሚል የለም። በዚህ ዓመት ምንድን ነው ያደረጉት? አብረው ትዳርን መመስረታቸው ነው የተነገረው። እዚህ ቦታ ላይ ተገናኘ የሚል እንግሊዝኛው ላይ ጽፎላቸው ሊሆን ይችላል። እንደዛ የሚል ይወርሱ አረበኛ ላይ እንደዛ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወደኸለ ቢ ወአና ቢንት 9 سنين ይላል። ሁለቱንም ሐዲስ ልንገራቸው። ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ያ ማለት ማጨት የምንለው ነገር ሰውየው ወደ ቤቱ ሚስቱን ሳያስገባ በፊት ያለው ርክክብ የሚባለው ነገር ማለት ነው። ወደኸለ ቢ ወአና ቢንት 9 سنين እኔ የ9 ዓመት ስሆንም ወደ እኔ ገባ ይላል። አሁን ገባ የሚለውን እዚህ ጋር እነሱ በግንኙነት ወስደውት ነው። እንደዚህ አይደለም። ገባ ከተባለ ብዙ ፍቻ አለው። ኢዝ ደኸሉ ዐላ ዳውድ ይላል ቁርአን ላይ። ወደ ዳውድን በገቡ ጊዜ ሰዎች ይላል። ዳውድን ተገናኙት ማለት ነው አይደለም። ታዲያ ይህንን የሚፈታልን ምንድን ነው ከተባለ ይህንኑ ሐዲስ እናታችን አይሻ በሌላ ዘገባ ላይ ዘግበዋለች ወይም ተናግረዋለች። ምን ማለት እንደሆነ ያኛው ሐዲስ ይፈተዋል። ይኸውላችሁ ሐዲስ በሐዲስ ይፈታል። እዚህ ጋር አሻሚ የሆነ ቃል ከሆነ ሁለቱንም ትርጉም የሚያስጠቁም ከሆነ እንደው በዛ የምንወስደውና በሌላኛው ሐዲስ ላይ ደግሞ ያንን ያብራራዋል። ምን አለች ሌላኛው ሐዲስ ላይ? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወበና ዐለየ። ቅድም ምንድን ነው ያለችው? ወደኸለ ቢ ነበር ያለችው፣ ወደ እኔ ገቡ ማለት ነው አይደለ? አሁን ደግሞ ምን አለች? ወበና ዐለየ በሚል ገለጸችው። አረበኛ ሰፊ ነው፣ አማርኛ ጠባብ ነች። አማርኛ አንዲት ቃል ልትሆን ትችላለች። አረበኛ ግን ለዚች ለአንድ ቃል በጣም ብዙ ቃላቶች ይኖሩታል። እዚህ ጋር ያለውን ደኸለ የሚለውን እዛ በና በሚል ተረጎመችው። እሷ ምንም ነገረችን በሌላ ሐዲስ። በና ማለት ደግሞ መመስረት ማለት ነው። በና መሰረተ ነው። ቢና ይባላል፣ ያኔ መሰረት ነው ማለት ነው። ስለዚህ ወበና ዐለየ ወአና ቢንት 9 سنين እኔ የ9 ዓመትም ሲሆን ከእኔ ጋር ትዳርን መሰረቱ አለች። ትዳርን አብረው መመስረታቸው መጀመራቸውን የሚገልጽ እንጂ አይደለም። እናታችን አይሻ እንዴት የሃይማኖት አስተማሪ ታላቅ ሴት እንደ ወሲብ ያደረገች ሴት ባሌ ጋር በዚህ ጊዜ ነው ወሲብ ያደረኩት ብላ ትናገራለች? እንዳጀማ በፍጹም አትልም። በፍጹም በዚህ ጊዜ ወሲብ ያደረኩኝ ብላ ትናገር በፍጹም የጀማ እና መሰረተ ከኔ ጋር ትዳርን መሰረትን ብላ የገለጸችበት ጊዜ ነው። እሺ እና ይህን ይመስላል። እሺ እሳቸው ለምን ከለከሉ? እሱን ደግሞ ልንገር። እሱ ደግሞ ህፃን ልጅን ማግባት እንደማይቻል አሁን እናታችን አይሻ ህፃን ነች ብለህ ተረድታቸው ነው እናንተ። ራሷ ግን ስትነግረኝ ጊዜ ሰውነቷ በጣም ትልቅ እንደሆነ ተናግራለች። አቡ ዳውድ ላይ የተዘገበ ሰው የሆነ ሐዲስ አለ። እዚያ ላይ እናቴ ብላ ተናገረች። ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር፣ ለዚህም ተሳካላት አለች። ሰባሁ ወፈርኩ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት የተክለ ሰውነት ላይ ደርሳ እንደነበር ራሷ ተናግራለች። አካሏን እንጂ የምናየው እድሜ አይደለም። አንዳንድ ሰዎች አካላቸው ከፍ ብሎ እድሜያቸው ትንሽ ሊሆን ይችላል። በዚህ ተቃራኒ ደግሞ ሌላ ቦታ ላይ ደግሞ እድሜያቸው ትንሽ ሆና ይቅርታ፣ እድሜያቸው ከፍ ብሎ ሰውነታቸው ትንሽ ሊሆን ይችላል። ቦታቸዋል። የእናታችን አይሻ ደግሞ ራሷ ናት የገለጸችው፣ ሌላ ሰው እንኳ አይደለም። አንደኛ ይሄ ነው። ሌላ በዘመኗ ያለ ሰው አንድ ሰው እንኳን ሊመጣ አይችልም። እችን ልጅ ለእድሜዋ አግብቷት ብሎ የተቸ አንድ ከሃዲያ የለም። ጊዜ ከሃዲያኖች እርሳቸውን ለመጣል ከዚህ ጊዜ ካለው ይበልጣሉ። የሚገርማቸው አብረዋቸው እየኖሩ ስለነበር ስራቸውንም እያዩ ስለነበር የዘመናቸው ትውልድ ሁሉን ወደ ፋጢማ ስንመጣ ጊዜ ምንድን ነው አቡበክር ስዲቅ መጣና ነቢ ስ ላ ሰለም ጠየቃቸው። ዳሩኝ አላቸው። خطب አቡበክር ስዲቅ ረዲየላሁ ዐንሁ ፋጢማ فقال إنها صغيرة وخطبها عمر فقال إنها صغيرة وخطبها علي وزوجها النبي صلى الله عليه وسلم لعلي لأنها مناسبة له
ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አቡበክር ሲዲቅ ፋጢማ ልጃቸውን ዳሩኝ አላቸው። አይ ልጅ ነች እሷ ህፃን ነች አሉት። አያችሁ ከዚህ ከሐዲስ እንዳውም ህፃን ልጅን ማግባት እንደማይቻል የሚገልጽ የሆነ ሐዲስ ነው በእስልምና። ህፃን ነች አይቻልም አሉ። ያ ጀማዓ ህፃን ነች ቃል በቃል ኢነሃ ሰጊራ ነው። ህፃን ልጅን ማግባት ይቻላል ይሏቸዋል። ላ አይቻልም፣ ህፃን ነች አይቻልም ብለው ገለጹ። ከዚያ ዑመር ጠየቀ፣ አሁንም ህፃን ነች አሉ። አልይ ጠየቀ። አልይ ደግሞ ከሁላቸውም ከነርሱ ትንሽ ስለሆነ ለእርሷ ተስማሚ ስለሆነ ዳሩት ማለት ነው። ለአጠቃላይ የእናታችን አይሻ እና የእርሷ እንደማይወዳደር ግልጽ ነው። አካሏን የሚታየው እናታችን አይሻ ራሷ የተናገረችው ሐዲስ ያለ በሶሒህ አቡ ዳውድ ላይ ይገኛል። ተክለ ሰውነቷ ደርሶ ነበር ራሷ ቃል በቃል ተናግራለች። የእርሷን ደግሞ ህፃን እንደሆነች ተገልጿል። የፋጢማ እዚችኛዋን የፋጢማን የአይሻን ደግሞ ራሷ የገለጸችው ሐዲስ አለ። እሱን ማሳያለን ከፈለግ በምቷ ትልቅ እንደነበር ማለት ነው። ይህን ይመስላል። አቡበከር የምትጨምረው ካለ ጨምርልህ። በ9 ዓመቷ ተገናኛት ብለኸኛል እና በስንት ዓመቷ ነው ግንኙነት ያደረጉት? አልተገለጸም። እሱ የሚል አለ ወይ? አልተገለጸም። በዚህ ዓመቷ ወሲብ አደረገች አይሻ የሚል አልተገለጸም። በ9 በ10 በ20 እኛ አናውቅም። እሱ አልተገለጸ። እስካልተገለጸ ድረስ ባልተገለጸ ነገር ላይ እንትን አንልም አንናገርም። ያ በግምት እሺ። ይሄ ነው። ሌላ የመጨረሻ ጥያቄ ልጠይቅ ወይስ ይብቃኝ? እሺ የመጨረሻ ጥያቄ አንድ ፖይንት ላንሳ። የምትጨምርለት ካለ ይጨምርልሃል እሱ። እሺ ልጠይቅ? ጠይቅ። እሺ አመሰግናለሁ። እኔ ከሁሉም ከዚህም ሁሉ ጥያቄ የሚሆንብኝ ምንድን ነው መሰላችሁ? ጂኒ ሙስሊምነትን ከተቀበለ ወንድማችን ሊሆን ይችላል፣ መስጊድም ገብቶ ሊሰግድ ይችላል ይላል እና ይህንን እንዴት ሊሆን ይችላል የሚል ጥያቄ ነው። እሺ በጣም ጥሩ። ጂን እንግዲህ እናንተ ያሰባችሁት ሰይጣን መስሏችሁ ከሆነ ስህተት ነው። የመጀመሪያ አያችሁ፣ ሰይጣን ለእኛ ጠላታችን ነው፣ ከሃዲ ነው። አንድ አቡበከር አውጣና ሱረቱል ፋጢር ላይ ቁጥር 6 እናወጣላቸዋል። ከመጀመሪያ ከሱ እናሳያቸው። ሰይጣን ጠላታችን ነው። ሰይጣንና ጂንን አንድ አድርጋችሁ ነው የምታዩት። ይሄ ስህተት ነው። ጂን፣ ሰው፣ መልአክ እነዚህ 3 ፍጡር ናቸው። ባጭሩ መላእክቶች ታዛዥ ብቻ ናቸው፣ አመፅን የማያደርጉ ናቸው። ሰውና ጅን ደግሞ ነፃ ምርጫ ፈቃድን እየተሰጠ ነው። ያው እና እዚህ ጋር ሰይጣን ጠላታችን እንደሆነ እናሳያቸው። ያው ሰይጣን ለእናንተ ጠላት ነው። 4 ነጥብ ይታያችኋል። ሰይጣን አይሰግድም፣ አይጾምም፣ አምላክን አይታዘዝም፣ አማጺ ነው። እርሱን አስባችሁ ከሆነ ማለት እንዳላቋርጥ ሰይጣንና ጂኒ የተለያዩ። ሰይጣን ማለት አጋንንት አለ፣ ሰይጣን አለና እሱ እንድታብራራ አያይዘ ማለት ነው። እቺ ላብራራለህ ነው፣ ችግር የለውም። ከዚያ በፊት የመጀመሪያ ጭንቅላታቸው ላይ ያለውን እሱን ስህተት ላርመው ብዬ ነው። ሰይጣን የሚለው ይታያል አይደል? ሰይጣን ለኛ ጠላታችን ነው። አይሰግድም፣ አይታዘዝም፣ አመፀኛ ነው። ሰዎችንም ወደ አመፅ ነው የሚጠራው። ያው ሰይጣን ለእናንተ ጠላት ነው። ስለዚህ ጠላት አድርጋችሁ ያዙት። ለምን? ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ወደ አመፅ የሚጠራ ነው። እርሱ ጠላታችን ነው፣ ወንድማችን አይደለም። ብዙ ጊዜ ጂን ወንድማችን ነው ሲባል ጊዜ አቡ ሃይደር ወይም ሌሎች ሲናገሩ ያንን ይቆርጡና ከዚያ ከማን ጋር ያያይዙታል? ያውና ሰይጣን ወንድማቸው ነው ሙስሊሞች ይላሉ። ላስተት ነው። እሺ ላስረዳችሁ። ለማንኛውም ጂን ማለት ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው። ከእሳት ነው የተፈጠሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب الله መላእክቶችን ከብርሃን ፈጠራቸው አሉ። ጅኖችን ከእሳት ፈጠራቸው፣ ሰዎችን ከአፈር ፈጠራቸው አሉ። ያችሁ መላእክቶች ባህሪያቸውን አሁን የሶስቱን መንገራችሁ። መላእክቶች ታዛዥ ብቻ ናቸው፣ አመፅን አያደርጉም። አላህ በቁርአን ላይ ላ ያዕሱነ አላህ ማአመረሁም ወየፍዐሉነ ማ ዩእመሩን ይላቸዋል። አላህ ያዘዛቸውን አያምፁም፣ አድርጉ ያላቸውን ብቻ ያደርጋሉ ይላል መላእክቶች። ስለዚህ አመፅን የማያደርጉ ጽድቅን ብቻ የሚያደርጉ ንጹህ ናቸው ብለን እናምናለን። ይህ ነው። ሁለተኛ ምንድነው? ጅንና ሰዎች። እነዚህ ጅንና ሰዎች ምንድናቸው? ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ታዛዥም አለ፣ አመፀኛም አለ። ቦታቸው አለ። ከሰዎችም የሚታዘዝ አለ፣ ከጅኖች የሚታዘዝ አለ፣
ከሰዎች የሚያምጽም እንዳለ ሁሉ ከጅኖችም የሚያምጽ አለ። ይህ ያመፀው አካል የእኛ ጠላታችን ነው፣ ወዳጃችን አይደለም። የአምላክን ትእዛዝ ከጠበቀስ ምንም ፍጡር ይሁን ይህ አካል የአምላክን ትእዛዝ ከጠበቀ ድረስ ወንድም ነው። የአምላክን ትእዛዝ በመጠበቅ ላይ ኢየሱስ ክርስቶስ በሰማያት ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው ይላል። የአምላክን ትእዛዝ እስካደረገ ድረስ አንድ አካል ወንድምህ ነው። ገብቶሃል አይደል? መላእክት ወንድሞቼ ናቸው ወይ? ወንድሞቼ ናቸው መላእክቶች። ከምን አንጻር? ከስጋ ከአካል ላ በዚህ አይደለም፣ በዚህ አንገናኝም። ከምን ከተባለ የአምላክን ትእዛዝ በመፈጸም ላይ የአምላክን ትእዛዝ እስከፈጸመ ድረስ ወንድምህ ነው። ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። እና ይህን ይመስላል። የምትጨምሩለት ካለ አቡከር ሙሐመድ ምናምን ጨምሩለት። ባረከላሁ ፊኩም። ጂኒ ማለት አጋንንት ማለት አይደለም። ሌላ ለየት ያለ ጂኒ ማለት ቃሉ ከትርጉሙ ድብቅ ማለት ነው፣ ስውር ማለት ነው። የማይታይ ድብቅ ወይንም ስውር ማለት ነው እንጂ የክፉ ነገር መጠሪያ አይደለም። ፈለማ ጀነ ዐለይሂ እሱማ መንፈስ ነው። አጋንንት መንፈስ ነው፣ ሰይጣንም መንፈስ ነው። የማይታዩ ናቸው። ግን ለምሳሌ አሁን ሰይጣን፣ አጋንንት። ጂኒ ማለት አጋንንት አይደለም። ጅን አጋንንት ብለህ በአማርኛ ልትጠራ ትችላለህ። ነገር ግን በአረበኛ ስሙ ጅን ይባላል። ድብቅ ማለት ነው። የክፉ ነገር መጠሪያ አይደለም። ወይም ግንዛቤው አንተ ጋር አጋንንት የሚለው ለሰይጣን የሚውል ከሆነ ያ አይደለም። ሰይጣን ጅን ተብሎ አይጠራም። ሰይጣን ካነ ሚነል ጅን ፈፈሰቀ ዐን አምሪ ረቢህ ከአምላኩ ትእዛዝ ያመፀ የሆነ ነው እርሱ። እና ሰይጣን የሚለው ከአምላኩ ትእዛዝ ያመፀ ነው። ጅን ማለት ድብቅ ወይንም ስውር ማለት እንጂ የክፉ ነገር መጠሪያ አይደለም። ከእነርሱ የነቢያትን ትእዛዝ ለእኛም ለእነርሱም ይመጣል። ያንን የሚታዘዝም አለ የሚያምፅም አለ። ወአና ሚነል ሙስሊሙን ወሚነል ቃሲጡን ይላል። ወአነ ሚነ ሷሊሑን ወሚና ዱነ ዛሊክ ከእነርሱ መልካምም አለ የአምላክን ትእዛዝ የሚፈጽም አለ ያልፈጸመም አለ። ይሄ ነው። ግን አሁን አንተ ድብቅ ስውር አልከኝ። አሁንም ግልጽ አልሆነልኝ። እዚህ ጋር የጂኒው ስም ማለት ስውር፣ ሰይጣንም ስውር ነው፣ አጋንንትም ስውር ነው። መቼም ስም ይኖረዋል። ሰይጣን እንደተባለው ሁሉ አጋንንት እንደተባለው ሁሉ ወይም ሰው እንደተባለው ሁሉ ስም ይኖረዋል አይደል? መለያ ሰይጣን ማለት አይደለም። ጂን ማለት ድብቅ ወይንም ስውር ማለት ነው ትርጉሙ ማለት ነው። ሰይጣን የሚለው ደግሞ ድብቅ ወይንም ስውር ማለት ሳይሆን አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ዐዘ ወጀል ከአምላኩ ትእዛዝ ያመፀ ማለት ነው። ይሄ ባህሪ ነው። እሺ ጂን የሚለው ደግሞ የአካል መጠሪያ ነው። የአካል መጠሪያ ነው። ጂኖች ይባላሉ። ሰው ይባላል። ሰው ጂን ይባላሉ እነርሱ። ግን ከሰውም አማጺ አለ፣ ከጂንም አማጺ አለ። ያ ያመፀው አካል ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው እርሱ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጂኖች ጭፍራ ነበረ። ያም በኋላ የአምላኩን ትእዛዝ አመፀ። ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ያን አምላኩን ባመፀ ጊዜ ኢብሊስ ይባላል ስሙ። የአምላኩን ትእዛዝ ሲያምፅ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ይህ ነው። እሺ ጅን በክርስትና አለ የለም? ጂኒ ማለት ምንም እንኳን ጂኒ የሚለው ስም ባላውቀውም አጋንንት ወይም ሰይጣን አጋንንት በቃ ክፉ አድርጎ ነው አምላክ የፈጠራቸው። ሰይጣን መልአክ ነበረ ወይም ሳጥናኤል ይባላል የመጀመሪያ ስሙ። አጋንንት ደግሞ መላእክት ማለት ነው። ሳጥናኤልን ከመላእክቶች አስበልጦ ሾመው ይላል። ክብሩ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ነበርና እኔ ፈጠርኳችሁ ሲላቸው በዛ ተሳሳተ ነው። አጠር አድርጌ ነው የምነግርና እኔ እንደተረዳኝ ነው። እሱ ወደ ጥልቁ ባህር ተወረወረ ይላል። ከዛ በሱ ያመኑት እኔ ፈጠርኳችሁ ብሎ በሱ ያመኑት አጋንንት ተባሉ፣ አብረውት ወረዱ ነው የሚሉት እና አጋንንት ተባሉ። እሱ ዳቢሎስ ተባለ። እኛ የምናውቀው ይሄን ነው። እሺ ከምንድን ነው የተፈጠሩት አጋንንቶች? እግዚአብሔር ከምንድን ነው የፈጠራቸው? እሱን ይቅርታ እንግዲህ እሱ የእግዚአብሔር ነው የሚያውቀው፣ እኔ አላውቅም። እሺ
ክርስቲያኖች አጋንንት ከምን እንደተፈጠረ መጽሐፋችሁ ያውቃል? እስኪ ኮሜንት ላይ ይጻፍ። እግዚአብሔር ፈጠራቸው ለማለት ከምን እንደፈጠራቸው ያውቃል? እግዚአብሔር መጽሐፍ ቅዱስ ያውቃል ይሄን ነገር? እኛስ እናውቃለን። እናንተ ታውቃላችሁ? ከምንድን የተፈጠሩት? ወፍ ከምን እንደተፈጠረ አልተገለጸም። ይሄን ኢስላም ጋር ነው የምታገኘው መልሱ። ኢስላም ጋር ነው የምታገኘው መልሱ። ለማንኛውም ይሄ ነው የአምላክን እኔ ምን አለ መሰለህ እኔ እውቀቱ የለኝም እንጂ ሊኖር ይችላል። እንግዲህ በደፈነው እንደዚህ ከብዳል አንተ ሳይሆን ሌሎችን እየጠየቁ ስለሆነ ነው። ያ ክርስቲያኖች እስካሁን ሲኮመቱ ነበር። በዚህ ጉዳይ ሲጠይቁ ወፍ የለም መልስ የለም። እሺ ለማንኛውም አቡበክር የሚጨምረው ነገር ካለ ጨምርላቸው። ባረከላሁ ፊክ። የሆነ ስልክ ላውራ ነው። ኢንሻላህ ሁለት ፖይንቶች ደስ የሚሉ ሁለት ፖይንቶችን ላንሳ ከመጀመሪያው ጥያቄና ሁለተኛው ጥያቄ ላይ ማለት ነው። የመጀመሪያው ጥያቄ ላይ ትልቁ ሚስኮንሴፕሽን ምንድን ነው? ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሲወራ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በ54 ዓመታቸው ነው አይሻን ያገቧት። ሰው የ54 ዓመት የሆነ አይነት ሽማግሌ ስለው ምናምን የሚያመጡት ነገር አለ። ላ ወላሂ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትውፊየ ወለይሰ ፊ ረእሲሂ 10 ሸዕረ በይዳ 10 ያክል ነጭ ጸጉር ሽበት ራሱ ነቢያ ሰለም ጸጉራቸው ላይ ሳይኖር ነው የሞቱት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ኢማም ነወዊ ረሒመሁላሁ ተዓላ ስለ ነቢያችን ሰለም የሚናገሩት አለ ተህዚብ አልአስማኢ ወሲፋት በሚለው ኪታባቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ቢጠዊል ልባኢን ወላ ልቀሲር በጣም የወጣ ረዥም አልነበረም፣ በጣምም አጭር አልነበረም፣ በጣም ነጭም አልነበረም። መልካቸው ገና ሲታይ ልክ እንደ ሐሳን ብን ታቢት እንዳለው ነቢዩ ሰለም ልክ ሲያይ ልቡ ደነገጠ። ምን አለ? ወአጅመሉ ሚንከ ለም ተራ ቀጡ ዐይኒ፣ ያንተ አይነት መልክ ያለው ሰው ተመልክቼ አላቅም። ወአጅመሉ ሚንከ ለም ተሊድ ኒሳ ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳ፣ እንዳንተ ውብ የሆነ ሴቶች አልወለዱም። ኹልቅተ ሙበራአን ሚን ኩሊ ዐይብን ከአነከ ኹልቅተ ከማ ተሻእ፣ ከእያንዳንዱ ዐይብ ከሚባል መጥፎ ከሚባል ነገር በሙሉ ነፃ ሆነህ ነው የተወለድከው፣ እንደፈለግ የተወለድ ያክል እስኪመስል ድረስ ብሎ ነው ያስቀመጠው። ወዕሪፉ የነቢ ሰለም ቀድርን እኛ ምን ያህል እንትን እንደምንሰጣቸው ቦታቸው ነው። አንዳንድ የሆነ ሽማግሌ ያርጋችሁ እንደዚህ ሆነ ላ ወላሂ በተኝተው ነቢ ሰለም ተኝተው ሲነሱ የተኙበት ቦታ ላይ ላብ ሲያልብ ያንን ላብ ወስደው እኔ አሁን እሱን አልጠየኩም። የጠየኩህ ስለ ጂኒ አንተ አይደለም አረበናት ሚታቅ ሰውዬ የመጀመሪያ ፖይንት ላይ ሐሳብ እየሰጠው ነው። ሪስፔክት ይኖር፣ በመሃል አትግባ። ጨርሰሃል ጥያቄን። ስለ መጀመሪያው ጥያቄ ሐሳብ እየሰጠው ነውና ተረጋጋ። መስማት ካልፈለክ ደስ የሚል ነገር መስማት ካልፈለክ መውረድ እኮ እና ከነብዩ ሰለላሁ ዐለይሂ ወሰለም ላብ ሽቶ ይሰሩ ነበር የመካ ሴቶችና ሱብሃንአላህ። አንድ ይሄንን ፖይንት መጀመሪያ ላይ ላንሳላችሁ ብዬ ነው። እስልምና ጋብቻን ወይ ደግሞ ለአቅመ ሔዋን የሚለውን ነገር ከእድሜ ጋር አያገናኘውም። ምክንያቱም ከእድሜ ጋር አይገናኝም። የሚገናኘው ከፑበርቲ ጋር ነው፣ ከአቅመ ጋብቻ መድረስ ጋር። ያንን ደግሞ አይሻ ረዲየላሁ ዐንሃ አያ 10 ፑበርቲ ብላ እኔ ለአቅመ ሔዋን ደርሼ ነበረ ብላ ራሷ ተናግራለች። ይሄ የመጀመሪያው ፖይንት ነው። የሁለተኛው ፖይንት ላይ አጋንንቶች የአላህ ሱብሓነሁ ወተዓላ ፍጥረቶች ናቸው፣ ከእሳት የተፈጠሩ ናቸው። ከነዛ አጋንንቶች መካከል የግብር ስም ነው። ሰይጣን ማለት አንድ ሰው ለምሳሌ መስረቅ ሲጀምር ሌባ እንደሚባለው መጥፎ ነገር መስራት ሲጀምር ሰይጣን ተብሎ ይጠራል። ወሸይጣን አይ ቢማዕና አልባዒዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ፣ ከአላህ ረሕመት ለራቀ ለማንኛውም ሰው ምን ብለን እንጠራዋለን? ሸይጣን ተብሎ ይጠራል። ስለዚህ የግብር ስም ነው። አንድ ሰው ሸይጣን ሆኖ አይወለድም። አንድ ሰው ሌባ ሆኖ እንደማይወለደው ሸይጣን ሆኖ አይወለድም ማለት ነው። ኖርማሊ ጊዜ ማጥፋት አያስፈልግም። ሁሱ በሚገርም ሁኔታ ይሄንን ፓርት አብራርቶታል። አዲናስ የሚል ላይ አካውንት አለ። ጥያቄ ካለሽ ቀጥይ፣ ወይ ካለህ ቀጥል። ሰላም ማሚ የምትጨምረው ነገር ካለ መግባት ትችላለህ በማንኛውም ሰዓት። አብሰር ባረከላሁ ፊክ ወጀዛከላሁ ኸይረን። ወገናችን ይቀጥላል። ኦኬ በቃ ወገናችን አስተናግደው ኢንሻአላህ። እኔ ቀጣይ ልቀጥል። ይሰማል? አው ሁሱ መጥቷል። ጥያቄ ይሄን ተንበረከበና ሁሱ እኔ 3 ጥያቄ ነው ያለኝ። እሺ ኦኬ እሺ። አንደኛ ጥያቄ በእስልምና አንድ ሙስሊም የሆነ ወንድ ያለ ኒካ ከአንድ ሴት ጋር ተገናኝቶ ድንገት ቢወልድ ያቺ የተወለደችው ልጅ ሴት ብትሆንና
ብታድግ አድጋ እሷን ሴት ማግባት ይችላል? አይችልም። አይችልም። ኦኬ እሺ ቴንክ ዩ። ወደ ሁለተኛ ጥያቄ። ምክንያቱም ከእርሱ ዘር ፈሳሽ የተገኘች ነች። ገብቶሃል አይደል? ከእርሱ ዘር ፈሳሽ የተገኘችን ሴት በፍጹም ሰውየው ሊያገባ አይገባም። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር በሱረቱ ኒሳ ላይ የማይቻሉ ሴቶችን ሲከለክል ጊዜ ከእነዚያ መካከል እርሷን ጠቅሷታል። ምንም እንኳን ሰውየው በኒካህ ባይወልዳትም ከእርሱ ዘር ፈሳሽ እስከተገኘች ድረስ ያችን ሴት ማግባት አይፈቀድም። እሺ፣ በዚህ ላይ አንዳንድ ሰዎች የሰው ሀሳብ በሆነ ጉዳይ ላይ ልታገኙ ትችላላችሁ። ያ የሰው ሀሳብ ሆኖ ይቀራል። እሺ፣ የአላህና የመልእክተኛው ቃል ግን የሰዎችን ሀሳብ ሁሉ የሚቋጨው በእርሱ ላይ ነው፣ እርሱ ጋር ነው የሚደመደመው። በአላህና በመልእክተኛው ቃል ላይ ይገኛል ወይ ነው ያ ነገር። ቦታችኋል። ይህን ይመስላል። እሺ፣ እንደዛ የሚል አይቻልም፣ አይፈቀድም። ሌላኛው ጥያቄ ነው። ሁለተኛው ጥያቄ ከዚህ ጋር የተያያዘው ነው፣ ለየት ያለ ነው። አንድ ባለትዳሮች ማለት ሁለቱም ሙስሊም ናቸው፣ በኒካ በሸሪያ ተጋብተው ድንገት ባልየው ምናልባት በአደጋም በሆነ አጋጣሚ ቢሞት ያችን ሴት ወንድምየው ማግባት ይችላል? ሀብት ካላቸው ምን ካላቸው? መውረስ የሚባለው ነገር ዋርሳ የሚባለው ነገር ነው በሀገራችን፣ ልክ እንደሱ ማለት ነው። ያ ስለዚህ ለዛ ተብሎ ማግባት ይችላል ወንድምየው የወንድሙን ሚስት እሱ በህይወት ከሌለ። ፈቃደኛ ከሆነች እሷ ተገዳ አይደለም፣ ፈቃድ አላት። ከፈለገች ማግባት ትችላለች፣ ካልፈለገች አትገደድም። አላህ ይህን በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አን ተሪቱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ወይ ሴቶችን አስገድዳችሁ መውረስ ለእናንተ አይፈቀድም ይላል። ስለዚህ ፈቃደኛ ከሆነች ታገባለች፣ ካልፈለገች አታገባም። ምናልባት አንተ ስለ መጽሐፍ ቅዱስ መጠየቅ ላትፈልግ ትችላለህ፣ እንድናነሳ ላትፈልግም ትችል ይሆናል እንጂ መጽሐፍ ቅዱስ ላይ ግን ሴት ልጅ ባሏ ከሞተባት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ብሏል እግዚአብሔር። ይልቁንስ እዚያው ወንድሙን ታግባ ይላል። ያንን ወንድሙን ታግባ። አላገባትም ብሎ ሰውየው እምቢ ቢል ወደ ህዝቦች ፊት ወደ ሽማግሌዎች ፊት ይዛው ትውጣና ይህን ሰው በህዝብ ሁሉ ፊት ምራቋን ትትፋ፣ በትንትፍ ትበልበት፣ ጫማውን ታውለቅበት፣ ስሙም የጫማ ፈቱ ቤት ተብሎ ይጠራ ሰው ከዚህ በኋላ የሚል ፍርድ አለ። በአጠቃላይ ሌላ ሰው እንድታገባ ወደ ውጭ እንዳትወጣ እዚያው ወንድሙን ታግባ ብሎ እግዚአብሔር ተናግሯል። በእርሷ ላይ በሴት ልጅ ላይ ግዴታ ነው። በዚህ ላይ ምርጫ የላትም። በክርስትና ሴት ልጅ ባሏ ከሞተ ምርጫ የላትም። እዚያው ቤት ያንን የባሏን ወንድም ታገባለች። ይህን ካስፈለገ እናሳያችሁ። ኦኬ። ስለዚህ በእሷ ፍላጎት ማግባት ትችላለች ማለት ነው። በእሷ ፍላጎት እንደ እስልምና ነፃ ምርጫ ፈቃድ አላት። ነፃ ምርጫ ፈቃድ አላት። ኦኬ እሺ፣ ወደ ሶስተኛ ጥያቄ ልፍ። እሺ ይቻላል። ሶስተኛ ጥያቄ ሙስሊም የሆኑ ወንዶች ጀነት የሚገቡ ወንዶች በጀነት ሴቶች እንድትዘጋጀላቸው አዲስ ላይ ይተርካል እና እነዛ የሚዘጋጁላቸው ሴቶች በምን አይነት መንገድ ነው ማለት መውለድ ይቻላል ጀነት ላይ ተጋብተው ወይስ እንደዚህ እንደ ዱንያው እንዳለው ህይወት ነው እዛ የሚኖረው ወይስ ተጋብተው ወልደው ነው የሚኖሩት ጀነት ላይ ወይንስ ኖርማሊ ለእንትን ብቻ ነው እንዴ? ማለት ያው እንዴት ነው እሱ ነገር? እስቲ ብሪቭ አድርግልኝ። እሺ፣ በጀነት ውስጥ መውለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። በጀነት ውስጥ መወላለድ የሚባል ነገር የለም። ነገር ግን ከፈለገ ሰውየው የሚባል ነገር አለ። ቀጥሎ ቶታል ከፈለገ ሰውየው መውለድ ብፈልግስ ብሎ ሰውየው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አንተ የአላህ መልእክተኛ ሆይ መውለድ ብፈልግስ በጀነት ውስጥ አላቸው። እዚህ ጋር አንድ ቃዒዳ አንድ መርህ አለ። እሱ ምንድነው? ክፉ ነገር እስካልጠየቅ ድረስ በጀነት ውስጥ የምትፈልጉት ሁሉ መልካም ነገር ትሰጣላችሁ ብሏል አላህ። ወለኩም ፊሃ ማ ተሽተሂ አንፉስኩም አለ። ነፍሳችሁ የምትፈልገው ሁሉ ጥሩ ነገር ይሁን እንጂ አለላችሁ ትሰጣላችሁ አለ። ልጅ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም፣ ጥሩ ነገር ነው። ሰውየው ከፈለግኩስ ልጅ ለመውለድ ብሎ በጠየቃቸው ጊዜ ከፈለግ ይሰጥሃል አሉት። ነገር ግን ያ ራሱ ልጅ መውለዱ እንደ ምድራዊ እንዳልሆነ ገለጹለት። የልጁ መረገዝ መወለድ መቆሙ በሰዓት ውስጥ ይሆናል እንጂ እንደ ምድር አይደለም ማለት።
ይሄ ነው እና ሰውየው ከፈለገ በሚል ይሰጣል እንጂ መውለድ መወላለድ ያለበት ዓለም አይደለም ገነት። ኦኬ ኦኬ፣ እሺ ለጊዜው ጨርሻለሁ። ቴንክ ዩ። እሺ እሺ፣ ለጨዋነት እናመሰግናለን። ክርስቲያኖች በዚህ ልጅ መልኩ ብትጠይቁ በጣም ደስ ይላል። እሺ አሁን ኮሜንት ላይ አሳየን እያሉ ስለነበር የቅድሙን ሴት ልጅ እንደ ክርስትና ባሏ ከሞተባት ሌላ ባል ሂዳ ማግባት እንደማትችል እዛው የባሏን ወንድም የፈለገ ይሁን ያን ሰው ብቻ ነው እንደሆነ ማግባት እንደምትችለው መጽሐፉ ላይ የተቀመጠበትን እናሳያቸው። አንዴ ላሳያቸው። መጽሐፍ ቅዱስ ይዛል ታወጣላችኋለህ። እሺ አውጣ። ዘዳግም 25:5 ላይ አውጣ። ምን ይላል? ወንድማማቾች፣ ሁለት ወንድማማቾች ማለት ነው። ተከታተሉ። ያው ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ አለ። ባሏ ከሞተ ሌላ ሰው ታገባውን ዘንድ ወደ ውጭ እንዳትሄድ አለ። ታዲያስ ነገር ግን የባሏን ወንድም ወደ እርሱ ገብቶ እርሷን ያግባ አለ። ትወረሳለች ለዚያ ለባል። ያ ሰውዬ አጭርም ሆነ ድንክም ጥቁርም ሆነ ቆማጣም ጎባታም እውርም የፈለገ ቢሆን እንግዲህ ያን ሰውዬ ታገባለች ማለት ነው። አስቡት፣ ወደ ውጭ ሄዳ ልታገባ አይገባም። እሺ ያ ሰው ህፃን ቢሆንስ? ያጀማ እስኪያድግ ትጠብቃለች። ይሄን ሌላ ቦታ ላይ ከፈለጋችሁ እናሳያቸዋለን። እስኪያድግ ያ ልጅ ትጠብቃለች። የፈለገ ቢሆን ሌላ ሰው ማግባት አይፈቀድላት። በዚህ ላይ በጣም የሚያሳዝን ታሪክ በሴቶች ላይ እንደተፈጸመ መጽሐፍ ቅዱስ ላይ ሌላ ቦታ ላይ ያሳያቸዋለሁ። ይሄን እንጨርስ። ቀጥሎ ምን አለ? ከእርሷም ጋር ይኑር አለ። ይህ ሰው ያግባትና ከእርሷ ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራል። ብትወልድ ከዚህ ሰውዬ ስም ሌላ ስም ማውጣት አይቻልም። በዚያ በሞተው ሰውዬ ስም ብቻ ነው የሚወጣው። ታችኋል። ይሄ ሰው አልግም ካለስ አሁን አይ እኔ የወንድሜ ሚስት አላገባም ካለ ፍርድ አለበት ወይ? አዎ አለበት። ምርጫ የለውም እሱ ራሱ። እሷን ነው የሚያገባው። አላገባም ካለ ፍርዱን እንመልከት። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔም ጋር ሊኖር አልወደደም ትበላቸው። ከዚያ እግዚአብሔር ምን አዘዘ? በዚህ ላይ ፍርድ ሊሰጥ ነው። እምቢ ስላለ የከተማውን ሽማግሌዎች ጠርተው ይጠይቁት። ለምን አላገባም ማለት ተብሎ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ፣ በፊቱም እንትፍ ትበልበት። ምራቋን በፊቱ ላይ ትተፋለች። እንትፍ ትበልበት። በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። ያ ሰውዬ ስሙ ይቀየራል። የጫማ ፈቱ ቤት ተብሎ ይጠራ ሰው ተብሎ ተገለጸ። ይሄ ነው እና ሴት ልጅ እንደ ክርስትና ባሏ ከሞተባት የባሏ ወንድም እዚያው የወርሳታል ያገባታል እንጂ ሌላ ወንድ ሄዳ ታገባ። እሱ እኮ የወሪት ሕግ ነው፣ ተሽሯል እኮ። አሁን በአዲስ ኪዳን ይሄ አይፈጸምም። ይሄ እንደ መረጃ አድርገህ ማምጣት ስለመሻሩ እናወራለን። የጀማ በመጽሐፍ ላይ ይሰካለ አንዷ ከያደ ጊዜ